ወዲት ጉዲት ተዋረደች። ወንድዬ ሁሉንም ነገር አወቀ። አለም ጀግና፣ አለም ሁሉንም ነገር ለወንድዬ አሳየችው። ቀርጻ ያስቀመጠችውን ቪዲዮ በቴሌግራም በሁሉምና ለእናቷ ለወንድሟ ሳይቀር ላከችባቸው። እናቲቱ ትሰምኛለሽ፣ እንዳንቺ አይነት ልጅ ከምወልድ ማምተሽ ብትቀሪ ይሻለኝ ነበረ። አልፈልግሽም፣ ውጭልኝ ከቤቴ። ከአንቺ ጋር እስር ቤት መበስበስ አልፈልግም። ቀሪ ዘመኔን በደስታ መኖር ነው የምፈልገው ብላ አለች። የወዲት ምን አንቺ አይደለሽ እንዴ መርዙን እንድሰጥ ያገፋፋሽኝና ሀብትና ንብረቱን ወርሰን ባንዴ ደስተኛ ልንሆን ብለን እየተመካከር ነው። እንዴት እማዬ በአንድ ጀንበር ትከጅኛለሽ ብላ ስትል፣ ኧረ እባክሽ ትሰሚኛለሽ፣ ከዚህ በኋላ ከራሴ ማንንም ማስቀደም አልፈልግም። ምክንያቱም እኔ ስኖር ስለሆነ ሁሉም ነገር የሚኖረው መጀመሪያ ለራስ የሚባለውን ነገር አይገባሽም? ስለዚህ መጀመሪያ ራሴን አስቀድማለሁ፣ ከዛ ደግሞ በዙሪያ ያሉትን ሰዎች። እኔ ደግሞ ከርቸሌ መግባት አልፈልግም። በዚህ እድሜ መቼስ እስር ቤት አብረሽ ግቢ አትይኝ። ስለዚህ ቤት የለቀሽ ውጪ ብላ አለቻት። ወንድዬ ለፖሊስ አመልክቶ በቁጥጥር ስር አዋላት። የወዲት አሁን የፍች ወረቀቱን በቅርቡ ትፈርሚያታለሽ። ከዛ ለእናቴ ጥሩ ልጅ አምጥቼ እመኝኝ አገባለሁ፣ አንቺ ግን በጣም ባለጌነሽ ብሎ ሲላት፣ ምን ቆይ አንተ ግን ለምንድን ነው የማታፍረው? እኔ እኮ ባለቤትህ ነኝ፣ በዛ ላይ የልጅህ እናት። ምን አንቺ እውነት ለመናገር ካንቺ የሚወለደው ልጅ ልክ እንዳንቺ ከሆነ ቢቀር ይሻለኛል። እንደውም ልጁን አልፈልገውም። እናስ ልጁን አስወግጆ። ምን? አዎ ነገርኩሽ እኮ። እስከ መቼ እየዋሸሽ ልትቆይ ነበረ? አለም ሁሉንም ነገር ባታሳየኝ ኑሮ እናቴን መርዘሽ ልትገሊያት ነበር። ቆይ አንቺ ግን እንዴት ብትደፍሪ ነው? ማለቴ እናቴን ገለሽ ከኔ ጋር በነፃነት የምትኖሪ ይመስልሽ ነበር እንዴ? አይ አለም እየዋሸች ነው። አለም እያቀነባበረች ነው። አየሽ ለካ በፊት አለም ምንም አይነት መረጃ ስለሌላት እያንዳንዱ ነገር ስትነግረኝ የማላምናት ባንቺ በማይረባ ቃልና ባንቺ በማይረባ ቃላቶች እያማለልሽ የነበረ ንጉሴ፣ ማሬ፣ ፍቅሬ፣ ባሌ ምናምን። አሁን ግን አልታለልም። ምን? አዎ እያንዳንዱ ነገር ቪዲዮ ቀርታሻለች። እናም ቪዲዮ ደግሞ ውሸት ነው ወይም ደግሞ ኤዲቲንግ ነው ብለሽ ካልሽኝ፣ ታዲያ ለምንድን ነው ያንን ምግብ ላምጣልሽ እና ብይዋ? ምን? የኔ ንጉስ፣ እሱንማ ማድረግ አልችልም። ማለቴ ነፍሰ ጡር ስለሆንኩኝ አሁን ምግብ መብላት አላሰኘኝም። አይ ምንም ችግር የለውም። አንድ ጉርሻ እንኳ ብትጎርሺ ችግር አለው እንዴ ወዲትዬ? አይ አላደርገውም። አየሽ፣ ስለዚህ ምግቡን መርዘሸዋል። እናቴ ለእናቴ የቆፈርሽውን ጉድጓድ አንቺ ራስሽ ትገቢበታለሽ ብሎ አላት። ምን? አዎ እስኪ ተዘጋጅ። እንዴት ነው ጉድጓዱ? በጣም የሚያምርና የሚመች ይመስልሻል አይደል? እንዴት አድርገሽ ነው የቆፈርሽው? ረዘም ሰላም ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው የእናት ግፍ እንደቀጠለ ይገኛል። ፀሐዬ እና አለምዬ ትልቅ ጀብድ ሰሩ። እናም ቆይ ግን እናንተ ናችሁ ይህን ሁሉ ያቀናበራችሁት ብላ አለች የወዲት። በትክክል ታውቂያለሽ፣ ይቺ ፀሐይ ምርጥ ተዋናይ ናት፣ አንቺ ደግሞ ምርጥ ደራሲ። ቆይ እናንተ ግን የኔ ህይወት አበላሽታችሁ ምን ጥቅም ታገኛላችሁ እንዴ? እኛ እኮ ሰው ስለሆን ነው። አንቺ ምንድነሽ? አንቺ እኮ ሰይጣን ራሱ ባንቺ የሚቀና አይመስለኝም። ለፈጣሪ እኮ አስቸገርሽው። ምን ማለት ነው? ወይ ጥሩ አይደለሽ ወይ መጥፎ አይደለሽ። ምን እንበልሽ አንቺን? ስለዚህ ለፈጣሪም ያስቸገርሽው ማለት አንቺ ነሽ። ይልቁን ስለ አንቺ የሚመጥንሽ እስር ቤት ነው። ቆይ ግን አለም፣ ለምንድን ነው አንቺና እኔ የማንስማማው? ምን አይነት ስምምነት እንስማማ? አንቺ የፈለግሽውን ገንዘብ ልስጥሽና በተለይ የእናትሽን ህይወት የሚቀይር። ስለዚህ አንቺ ሁሉንም ነገር ያንን ቪዲዮ ቅጅ ስጭኝ። ምን? እስኪ ማለቴ ስንት እንገማመት እንዴ? አይ በቃ የፈለግሽውን አልኩሽ አይደል? እንደዛ ከሆነ ታዲያ የእውነት ዋጋው ስንት ነው? ምን የእውነት ዋጋው ስንት ነው አልኩሽ?
አንቺ ልቅስ አንድ ነገር አድርጊልኝና እኔም ደግሞ ያንን ቪዲዮ ላጥፋልሽ። ምንድን ነው ከመጀመሪያው እስከ መጨረሻው ድረስ እማየን ስታሰቃያትና እንደዛ ግፍ ስትሰሪባት የነበረውን እያንዳንዱ ነገር ተናግረሽ እጅሽን ለመንግስት ስጪ። ማለቴ እስር ቤት ግቢ ማለት ፈልጌ ነው፣ ቃሊቲ ያው ምትልቁ። ከዛም በኋላ እኔ ሁሉንም ነገር ተውልሻለሁ። ቀለድሽ ማለት ነው። እውነት ዋጋውን ከነገርሽኝ ምንም ችግር የለውም ብላ እጅሽ አንድ ቀን እጀ ስር ይጠልሻል፣ ምንም ችግር የለውም አለቻት። ማዘሯ የዮዲት እናት ትሰሚኛለሽ፣ እኔ አንቺን አልፈልግሽም። አሁን ሂጅልኝና በነፃነት ልኑር። እማዬ ግን እኮ ከኔ ጋር አብረሽኝ እስር ቤት ትገቢያለሽ። አይ አላደርገውም፣ ብገባ እንኳ ቶሎ ወጣለሁ። ምን ማለት ነው? ማለቴ እኔ ገንዘብ አለኝ ልልሽ ፈልጌ ነዋ። እንዴ እና እኔን አታስወጭኝም ማለት ነው እንዴ? እንዴት አድርጌ? አስቢው እስኪ የባልሽን እናት እኮ ነው ልትገል የነበረው። እና ታዲያ እኔ ልቀቋት ብል እንኳ ፍርድ ቤቱ የሚለቅ ይመስልሻል? እሺ ፍርድ ቤቱ ምናልባት በማጭበርበርም ሆነ በምንም በውሸትም ምናልባት ሊለቅሽ ይችላል። ታዲያ የላይኛውስ? እንደማየ ግን እኮ አብረን ነበር ቀመሩን የቀመር ነው፣ ግን አልተሳካማ። ወጥመዱ ላይ አንቺም ወድቀሽበታል። ስለዚህ አሁን ውጭልኝ ብላ የእውነት የዮዲት እናት የገዛ ልጇን አስወጣቻት። ሆ ይገርማል እኮ ፀሐይና እሷ በር ላይ ተገናኙና፣ ውይ እትዬም አስወጡሽ? አይገርምም? በጣም ጥሩ። ለማንኛውም ለመጀመሪያ ጊዜ ጥሩ ነገር አድርገዋል። እሺ ውሻዬ፣ ወንድሜ እስኪ ተመልከታት፣ ቢያንስ እስኪ አንድ ነገር በላት። እማዬ እኮ አስወጣችኝ ከቤቷ። እንዴ ምን አድርገሻት? ማለቴ የባሌን እናት መርዣት ነው። ታዲያ ደግ አደረገች። እማዬ ለመጀመሪያ ጊዜ በጣም ጥሩ ነገር አደረገች። እንዴት እንደዚህ ልትል ትችላለህ? እኔ እኮ እህትህ ነኝ። አይ እህቴም እንኳ ብትሆኚ፣ ነገር ግን መጥፎ ነገር ስታደርጊ ልደግፍሽ አልችልም። ስለዚህ አንቺ ደግሞ ያደረግሽው ነገር በጣም መጥፎ ነገር ነው እና ይገባሻል። እውነትህን ነው በትክክል። ከዚህ በኋላ መግቢያሽን ፈልጊ። እኔና ፀሐይ እንድዬ እናቱን ይቅርታ ጠየቀ፣ አለምንም ጭምር። አለምዬ በጣም ይቅርታ፣ እስከ ዛሬ እኮ እውነት ለመናገር ንጉሴ ማሬ ስትለኝ ለካኔ በማይረቡ ቃላቶች ተታልዬ ነበር እና ላደረኩት ነገር በጣም ይቅርታ ብሎ ሲል፣ አያንተ እውነት ለመናገር አሁንም ቪዲዮ ባልቀርጽ ኖሮ እኮ በፍጹም ልታምን አትችልም ነበር። ምክንያቱም አንተ እንደዚህ ነህ። አንተና እማዬ በጣም የዋህ ናችሁ። የወዲት ግን ትገላችኋለች። ግን ደግሞ ከዚህ በኋላ ነው ያለው። ምክንያቱም አንተንና እማየን ለመግደል እናም ለመቅበር እፈለገችበት ጉድጓድ እኔ ራሴ ነኝ የምቀብራት። አይ አለም፣ ከዚህ በኋላማ እኔ እና እሷንን ጦርነቱን የምንጀምረው የምንጨርሰው። ምን ማለት ነው? ከዚህ በኋላ አታስቢ። የወዲት ነይ ቶሎ ጉዲት አላት። ምን ነው ንጉሴ? ትሰሚኛለሽ? አሁን ለማየ የምታዘጋጀው ምግብ በሙሉ አንቺ ትበያለሽ። ምን? እኔ እኮ አላደርገውም። ማለቴ ነፍሰ ጡር ነኝ። ምን ችግር አለው ታዲያ? ምግብ አይደለም ግን አላስፈለገኝም። ትሰሚኛለሽ? እናቴን ታንድ አይሉት ሁለቴ፣ ከሁለት አይሉት ሶስቴ ለምን መግደል ፈለግሽ? እስኪ ንገሪኝ። ለሀብት ለንብረት? ቆይ ያለሽ አይበቃሽም? እኔ ምን አጎደልኩብሽ? በዚህ ልክ ጭካኔነትና አረመኔነት ከየት አመጣሽው? ትሰሚኛለሽ? አሁን አንድና አንድ ነው የምነግርሽ ነገር፣ ያንን ምግብ ትበይዋለሽ። አላደርገውም ብላ አለች። እንደዛ ከሆነ ጥሩ። እኔ እኮ ግን የልጅህ እናት ነኝ። አይ እንዳንቺ አይነት ልጄ እንዳንቺ አይነት እናት ከሚኖረው ቢሞት ይሻላል። እና ልጅህ ላይ ፈረድክበት ማለት ነው? አትሰሚም እንዴ አለቻት ማዘሯ። እንዴ እስኪ ተመልከቹ፣ ልጄ እኮ ሁሉንም ነገር አውቆብሻል። እስከ ዛሬማ እኔ ላይና ልጄ ላይ ክፍተት እየፈጠርሽ ለማራራቅ ነበረ። አሁን ግን እሱ አልተሳካም። ማለቴ ሁሉም ተነቅቶብሻል ማለት ፈልጌ ነው። እድሜ ላለምዬ። ግን ይቺ ሰራተኛ አጠቅማችሁም። እኔ ነገ ምን እንደማደርጋት አታውቁም። ቀድማ እሷ ካልገደለችሽ ሞክሪያታ። አለምዬ የወዲትን ትሰምኛለሽ? የወዲት ከዚህ በኋላ ማንንም ማታለል አትችይም እና ለዓለም ሁሉ ይህንን ቪዲዮ ስላሳየው ቀን ራሱ ፀሐይ የምትሞቂ አይመስለኝም። አረ ውጭ ሄደሽ እንኳ ሳሙና አትገዥም? በቃ መዋረድሽ ነው። ደግሞም ፖሊሶች ከሰዓት ይመጡና
ያከናንቡሻል ብላ አለምዬ ጉድ አደረገቻት የወዲት ጉዲትን።